ጸጋ እንግዲህ በከባዱ ቤዛንና ቹቻን ለይታቸዋለች ማለት ነው። ነጣጥላቸዋለች በሴራዋና በተንኮሏ ማለት ነው። መቼም ከነሱ ላይ ተንኮሏንና መሰሪ መሆኗን አላቆመችም ማለት ነው። ጸጋ በጣም ነው የምታናድረው። ያን ያክል መስዋዕት ከፍለውላት ደመረን እንድትጋፈጥ ያደረጉት ነገር በጥይት እስከ መመታት ድረስ ሽጉጥ አውጥተው እስከሚተኮስባቸው ድረስ ብዙ ነገር እስከ ጉልበታቸውን ውቀታቸውን ገንዘባቸውን እሷን ከደመረን ለማዳን ብለው ብዙ ነገር ደመረን ስታይ እንደዚህ ቅጥቅጥ የምትለውን ልጅ ደፋር አድርገው ፍለፊት እንድትጋፈጠውና እንድትበረታ ያደረጓትን ዛሬ ወዳጆቿን ዛሬ ለይታቸዋል። ከዚህ በፊትም አድርገው ታውቃለች። ነገር ግን ያሁኑ ደግሞ ይለያል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሁላችሁንም ሰላም ብያለሁ። እንዴት አደራችሁ? እንዴት ተዋላችሁ? ሁላችሁንም ሰላም ብያለሁ ማለት ነው። እንዲሁም ክርስቲያን ወንድም እህቶቼ እንዴት ናችሁ? ሰላም ነው? ስራ ሁሉ ሰላም ነው አለን አልহামዱሊላህ። ዛሬ ቤዛ አፍላ ፍቅር ማለት ነው ይዤላችሁ መጥቻለሁ። ክፍል እንግዲህ 10 ይዤላችሁ መጥቻለሁ። እንድትከታተሉ በአክብሮት ጋብዛለሁ ማለት ነው። ወዳችሁና ፈቅዳችሁ ስለምትከታተሉኝም ከልብ አመሰግናለሁ ማለት ነው። ለዛሬ ይዤላችሁ የመጣሁት እንግዲህ ላይፍ ስኩል ነው ማለት ነው። ምን ይመስላል እንግዲህ ክፍል 9ንም አቅርቤላችሁ ነበረ። ዛሬ ደግሞ እንግዲህ የምናየው እሱ ነው ማለት ነው። በጣም ነው የሚያሳዝነው የመጀመሪያው ነገር ሰርፕራይዝ ማለት ነው። ቹቻና ቤዛ ሊለያዩ ነው። በቃ ኦልሞስት መለያየታቸው ግድ ሆኗል ማለት ነው። ደመረ እንግዲህ በህይወታቸው ገብቶ ብዙ ነገር ምስቅልቅሉን አውጥቶ ነበረ። ነገር ግን ያው ቹቻ በተደጋጋሚ መታታቃለች። ምክንያቱም እሷ ያሬድን ለምን አሳልፈሽ ለአባቱ ሰጠሽ የሚል ነበረ ማለት ነው። እሱም ያደረገችው ጸጋ በጊዜው ልክ የሆነውን ነበረ። ምክንያቱም ደመረ ቤዛን ፈልጋታለሁ ወይ ቤዛን ወይም እንትናን ብሎ ምርጫ ሰጥቷት ነበረ። ስለዚህ ጸጋ የዛ ጊዜ ምን አደረገች? ደመረ ተሚደፍራት ያሬድን አሳልፋ መስጠት ነበረ። ስለዚህ ያሬድን አሳልፋ ሰጠች። በዚህ በኩል ጉድ ማለት ጥሩ ነገር ነው ማለት ነው ያደረገችው። ነገር ግን ቹቻ ይሄን ስታይ መታገዝ አላቃተትም ነበረ። እኔ ያን ሁሉ ከፍየልሽ ቤዛ ያን ሁሉ መስዋዕት አድርጋለሽ እንዴት እንደዛ ታድርጊያለሽ ነበር ያለቻት ማለት ነው። በዛም የተነሳ ቀጥቅጣት ነው ለቹቻና ቹቻ በእንትና ላይ ጸጋ ለቹቻ ሴራ መስራው ቹቻ ደግሞ ጸጋን የምትቀጠቅጥበት ኖርማል ሆኗል ማለት ነው። ሌላው ደግሞ ስፔሻሊና ሌላው ደግሞ ትኩሱና አንገብጋቢው ነገር ማለት ነው መሲና ሰብሊ ተጣሉ ማለት ነው። በከባዱ ነው የተጣሉት። መሲ ቤስት ፍሬንድ ሆና ለሰኒ ማለት ነው። ሰብሊ እንግዲህ ለምንድን ነው ይሄን ነገር ያደረግሽው ማለት ነው ለምን ተጣሉ የሚለውን ይዤላችሁ መጥቻለሁ። እነሱ ደግሞ የተጣሉበት ምክንያት ማለት ነው ሚስጥሬን አሳልፈሽ እንዴት ለኤላ ትነግሪያለሽ የሚል ነው ማለት ነው። ነገር ግን አተግባቡም ነበረ ማለት ነው። ኤላ ለማውራት የፈለገው ስለ ቲቸር ሽሜ ነበረ ማለት ነው። ምክንያቱም ናታንና ኤላ ባንድ ላይ ተቀምጠው እንዴት ባንድ ላይ ተቀመጣለህ ከሱ ጋር? እሱ እኮ ጥላት ነው። እኔ ሲጀመር ይሄ ልጅም የሆነ ነገር ኦፍ የሆነ ነገር አለው ከኋላ ጀርባው የሆነ ነገር አለው ብላ ነበር። መሲ ድሮም አትወደውም ባይዘው ያው የምጠርጥረው ነገር አለ ነበረ ማለት ነው። እሱም እንግዲህ ኤላ እንደዛ ሲል ጆሮዋ ትንሽ ጠጋ ብሎ ስለ ልብሽ ውስጥ እኮ ላለው በፍቅር ለሚንገበገበው ሚስጥርም አቃለው ስለዚህ ተጠንቀቂ ይላታል ማለት ነው። ይሄን ነገር ደግሞ ናታን የምታፈቅረው ለተናገረችው ለሰብለ ብቻ ነበረ ማለት ነው። ሚሰብለ ግን ያው ተኤላ ጋር ስለሚገናኙ ኦልሞስት ያደረገችው መሲ በቃ የነገረችው የመሰለችው እንትና ነው ማለት ነው። ማለት ሰብለ ለኤላ የነገረች መሰለቻትና በጣም ተናዳና ተንገብግባ እሳት ጎርሳ እሳት ለብሳ ሄዳ እንግዲህ ልክ ድረስ ድጋሚ አጠገቧ ድርሽ እንዳትል አድርጋት ሄዳለች ማለት ነው። እንግዲህ አልሚ መጣ ምን ሆና ነው ጓደኛሽ ስትላትም ይሄ ሚስጥር ነው በእኔና በሷ መካከል ውስጥ እኔ ጓደኛሽ አይደለም አያንቺ ሚስጥር እንደምጠብቀው የሷን ሚስጥር መጠበቅ አለበት። ስለዚህ ደስነት ጉድ ብላ አልፋታለች ማለት ነው። ስለዚህ አንድ ነገር ለማድረግ እንዳለባት ይሰማታል ማለት ነው። እሱ ምንድነው ማለት ነው ሄዳ ለኤላ እንዴት እንደዛ ያላልኩን ነገር እኔ እንዳልኩ አድርገህ ትናገራለህ ትላለች። እንዴት ደግሞ አንቺ ምንድነው ያልሽ ብሎ ሲላትም እሱም እኔ ለምመቼ ነው የነገርኩህ ናታንን ሰብለ እንደምታፈቅለው ማለት መሲ እንደምታፈቅረው እንዴት ታፈቅረዋለች እንዴ ብሎ ቁጭ እንዴት አላም እንድንል እኔ ስለተቸርሽ ምን ያወራው ጠረፍ ቀሌት ብሏቸዋል። እንደገና ሚስጥር ውጥት ቢልላችሁስ ማለት ነው።
ከዛ ኤላም እንግዲህ ይሄ ሚስጥር አሁን አገኘው አደባባይ ወጥቼ እንደዚህ ተማዘረው በፊት አንድ ነገር ሁለት ነገር እንድታደርግልኝ እፈልጋለሁ ይላል። አንደኛ ሂድ ተመለስ የምትኝ እኔ እረቦታለሁ፣ ስፈልግ እሄዳለሁ፣ ስፈልግ እመጣለሁ። ትቀበያለሽ? ተቀበለች መሲ። ሁለተኛ ደግሞ ወደ ቤት የሚሸኝሽ ኤላ እንጂ ጆን አይደለም ብሎ እንትን የዚህ ጊዜ ሚሰብለ ብላ በቃ ብድ ብላ ታጠገቡ ሄደች። ሌላ አማራጭ ስለሌላት እንግዲህ ለጓደኛዋ ስትል ይሄን ታደርጋለች ብዬ አስባለሁ። ጆን ደግሞ እንግዲህ በተቃራኒው ደግሞ ኤላ ማክስ እያስደረግክ የምታስደበድበው ናታንን አንተ ነህ ብሎ እዚችል አርጎታ ማለት ነው። አንቆ የምር እንደዚህ ነው ያደረገው ጆ። በዛ ላይ ብድ ብሎ ካሊብን ሊበላው እንደዛ አርጎ ሊበላው ትንሽ ነው የቀረው፣ ትንሽ ማለት ነው። ካቢልም ትንሽ አትናደድ ምናምን ቢለውም እሱ ግን እንዴት ለናታን ተደብርቦ ይናገረኛል እንዴት እያለ ነው። አልሚም እንግዲህ መጣቀጭ እያለች ያው ስራዋን እየሰራች ነው። እሱ አስያው ቢዝነስ አይደል ስራ ነው። በነገራችን ላይ ተለፋም ተበረም ዋናው ብር መምጣቱ ነው። ስለዚህ እንግዲህ ብር መምጣቱ ነው። በዛም አለ በዝም ተሰራም ወደ ላይም ከወጣ ወደ ታችም ወጣ ያው ብር መምጣቱ ነው። ስለዚህ አልሚ ስራዋን እንግዲህ መሲ ትልቅ ሚስጥር ወጥቶባታል። ስለዚህ ስለሱ ሚስጥር ማወቁ ለኛ ምን ይጠቅመናል ቢሉ ናታን ቢላትም ይሄ ጆን ቢላትም ነገር ግን እሱን ተከትሎ የሚመጣው ነገር ሊጠቅመን ይችላል። ስለዚህ እንደዚህ አድርግ ብለው እንግዲህ ሀሳቧን ተቀብሏል። እሺ ብሏል ማለት ነው። እንግዲህ እናጣራለን ብሎ እሷ ሄዳለች ማለት ነው። ሌላው ደግሞ የመሲ የህፃን ልጅ ጨዌው ምንም ናታን አልገባውም። ሰሞኑ ምን ሆነሻል? ጸባይሽ ተቀይሯል፣ ተቀያይረሽብኛል። ፍቅር እኮ ሲይዝ እኮ እንደዚህ ነው። እኔ እኮ ናታን እኮ ስልኩን እኮ ጠይቄ ነበር የሚሰጠኝ ሰው አጣ እንጂ እኔ ነግረው ነበር። ነገሩ እንዴ ነው ብዬ ሚስጥሩን ፈረጥረጥ አድርጌ ነግረው ነበር፣ ግን በቃ ስልክ የለኝም እና ጋይስ ማለት ነው። ሌላ ደግሞ እንግዲህ ብራዝሊ ዛሬ እንግዲህ በቃ ማለቴ ያው እሱ ኪሱ ባዶ ሲሆን ነው ጨዌ የሚፈጥረው። ጨዌ ፈጥሮ ራሃ አድርጎ ቃጭልን እና ደግሞ እንትናን ማለት ነው ቃጭልና አሻንቲን ቾምቡልን ደሟን ማለት ነው ራሃ አድርጎ እንግዲህ ከቃጭል 200 ብር ከዛች ከአሻንቲ 100 ብር ቀፍሎ እንግዲህ በርጫውን ሊቀመቀም ሄዷል ማለት ነው። አሪፍ ጊዜ ነበር ያሳለፉት። እንግዲህ ሌላኛውና የሚገርመው ነገር ለምን ቤዛና ቹቻ እንዴት ሊለያዩ ቻሉ የሚለው ዋናኛው ነጥብ ላይ መጣ ማለት ነው። እንግዲህ የያሬድ አባት ወደ ውጭ ሀገር ሄደው ነበረ ማለት ነው። ስለዚህ ከአውሮፓ ዛሬ መጥተው ነበረ። የተቀበላቸው ያተንከሲስ እንትና ነበረ ማለት ነው። ሞኬ ነበረ። ሞኬ እንግዲህ ተቀብሏቸው ወደ ቤት ተመሄዴ በፊት ወደ ክላስ እንሄድ ይላል። እንዴት ናቸው ቤዛና ቹቻ? ያሬድና ቤዛ ይገናኛሉ ሲለው አው ይገናኛሉ ብሎ አርጎ ፍርጥርጥ አርጎ ተናግሯል ማለት ነው። ስለዚህ እንዴት አርገን እንለያያቸው? የቤዛ እናትስ ምን አደረገች? ስለ እሷ የተቻላቸውን እያደረገች ነው። ነገር ግን ልጆቹ ፍቅር እያጫወታቸው ነው ብሎ ንግር ቢያደርጋውስ ማለት ነው። ከዛ እሺ ምን ይሻላል ብለ የሚሻለው ነገር አንደኛ ነገር መከታ ያደረጓት ነገር አንድ ጓደኛ አለቻት። እሷ ለቤዛ ስትባል ይችል አንድ ነፍሷን ራሱ ውጥት አድርጋ ስጥት ነው የምታደርጋ። ስለዚህ እሷን ነው መቅጣት ያለብን ይላል ማለት ነው። እሱስ እንዴት ነው ነገሩ? ሚስጥሩን ሼር አድርገን ብሎ ሚስተር ፋዘር እንግዲህ ሼር ሲያደርግ፣ ስለዚህ እነሱን ለመለያየት ትምህርት ቤት ጸጋ የምትባል ልጅ አለች። እሷን ተጠቅመን እነሱ እንዲለያዩ ማድረግ የመጀመሪያው ነው። የሁለተኛውና ደግሞ የመጨረሻው ደግሞ በቃ እነሱ ከተለያዩ በኋላ ያሬድና ቤዛን ያኔ ያሬድ ላይም ጫና እንዲደረግበት ቤዛ ላይም ጫና እንዲደረግበት በቤተሰብ አቋም እንደዛ ማድረግ የሁለተኛው ምርጫቸው ማለት ነው። አሁን ግን ጫና ካደረግንባቸው ቹቻ መከታ ስላለቻቸው አይሆንም ብለዋል ማለት ነው። ስለዚህ ይሄን እንግዲህ ቹቻ ባለፈው እንትና ጸጋ ማለት ነው ባለፈው እንግዲህ እንደሚገናኙ ከዳኒ ጋር ስለ ፍቅረኛ ማወቅ የለብህም ምናምን ብላ መልካም ሰው መስላ ይቺ መሰሪ አሮጊት ማለት ነው ለያሬድ ሄዳ ሹክ ብለው ነበር። ያሬድ ደግሞ እንግዲህ እንትና እንዲገናኙ አድርጓል ማለት ነው። ስለዚህ ቪዲዮ ያልቀረጸችም ነበረ። ስለዚህ ለሱ ሊያወሩ ሊገናኙ ሲሉ ማለት ተገናኝተው እያወሩ እያለ ስልኳ እንደዚህ ጩጥት አድርጋ እንደዚህ ልቀርጽ ስትል ቹቻ እየተከታተለቻ ነበር። አይን ባይን ካች ስልኩን አስገብታ ከመቼው ቅጽበት ደብተሯን አውጥታ
ቸካይ አምባያ ባል መሰለችም ሲያነቡ አይታ ታውቃለች። እንዴት ለሴራ ነው እኮ ትምህርት ቤት የምትሄደው ለሴራና ለመሰሪ ማለት ነው። እና ለዛ ነው እኮ ልጅቷ ትምህርት ቤት የምትሄደው እንጂ ለትምህርት እኮ አይደለም ጸጋ የምትሄደው። እና ያንን ስታይ እንግዲህ እንዴት ነው ነገሩ ስትል አሁን ቹቻ እንደዚህ ባላደርግሽ ጠጋ የለ አንቺን መጉዳት ነው የምፈልገው። እንዴ እኔ መጉዳት ከፈለኩሽ እኔ ያለሁልሽ ቤዛና ያሬድን ታያቸው። እነሱ እኮ ላንቺ መልካም ናቸው። ለምንድን ነው እንደዚህ የምታረገው ስትላት ናቸው በርግጥም ለመልካም ናቸው፣ ነገር ግን መቀጣት አለባቸው ብላለች ማለት ነው። ስለዚህ የኛ ቀጭ እናትና አባት ማለት ነው ወይ ሁሉ ብቻ ስሙ ሊጉዷን ማለት ነው። እና እንዴት ነው የምትቀጫቸው? ስለ እሷ ያንቺ ደካማ ጎን ቤዛ ናት። ስለዚህ ቤዛን ጠብ አድርጌ አንቺን እያስለቀሁ እያልሽ እንግዲህ ንፍተሽን እያዝረከረክሽ እግሬ ስር ወድቀሽ ስትለምኝ የዛ ጊዜ አንቺን አቦው አድርጌ ገልሻለሁ ብላታለች ማለት ነው። አንቺ ይሄን አድርጊኛ ፈረሰኛዋለን ፈጣሪ ያለን አንቺ ይሄን ተንኮል ስትሰበስቢ እሱ በረህመቱና በዝነቱ እንግዲህ ድረስልን ብላለች ማለት ነው። ቹቻዬ የሆነውን ነገር ሁሉ እንግዲህ ሄዳ ነግራታለች። ስትነግራትም በቃ እንደው ምን እናድርጋት፣ በነገራችን ላይ ምንም ብንመሰር ምንም ብንተንኮል ብናስብ ጸጋን ግን ልንችላት አንችልም። ስለዚህ ምን ይሻላል የሚለው እየተሰቡ ነው ማለት ነው። እንግዲህ ብዙ ነገር ውስጥ ይፈርቷን ብላለች ማለት ነው። የያሬድ አባት እንግዲህ ወደ ትምህርት ቤት ከቸች ብለው መጥተው እንግዲህ ያሬድን አስቀብተው ማለት ነው። እንግዲህ እናውራ መኮንን ተመኪና ወጥቶ ማለት ነው። ትንሽ ለቤዛም ጠየቁት ለትምህርት ምናምን ፋዘር እንዴት ነው ትምህርት ቤት አንተ ሲሄድክበት ድርጅቱንስ እንዴት እያስተዳደርክ ነበረ? እንዴት ነው ያስቸገረህስ የገጠመህስ ነገር አለ? ኖ ፋዘር ዲስ ነበረ ብለዋል ማለት ነው ሚስተር ያሬድ ማለት ነው። ስለዚህ ያዳይ ይሄን ካደረገ በኋላ እንግዲህ ምን አደረጉ? ወደ ቤት እንዲሄዱ ቁልፍ አምጣሉት። ቁልፍ ሰጣቸው እና ያሬድ እያሉ ወደ ቤታቸው ሄዱ ማለት ነው። እንግዲህ በጣም ያሬድን እንደዚህ እንደተስማሙ ያሬድ አባት ቹቻን ለመቅጣት እንደተስማሙ እንግዲህ ሞኬ ሄሎ ብሎ ነገራት ማለት ነው። በጣም ነው የሚያሳዝነው፣ በጣም ነው የሚያሳዝነው። ቤቲ እንደዚህ የሚገባት ልጅ አልነበረችም። ጸጋም አበዛችሁ ማለት ነው። እንግዲህ ወደፊት የሚሆነው እናያለን ማለት ነው። ለዛሬ ይዤላችሁ የመጣሁት ይሄን ይመስል ነበር። ውድና የተከበራችሁ ቤተሰቦች ወዳችሁ ፈቅዳችሁ ስለምትከታተሉ አመሰግናለሁ ማለት ነው። ላይክ ሼር አድርጉ፣ አይከፈልበትም። ባይ